ይችላል። ተሳስቶ ነው እንደዚህ የለበሰችው። አምላክ ያንተ ተጠቅልኝ። ምን ነው ልብሴ አልወደድከውም እንዴ? ለነገሩ እኔ ማውጣት ወይ ደግሞ ለምን አንተ ራስህ አታውልቀው? ቆይ ምንድን ነው ራስህ እንደዚህ የምታስጨንቀው? ያን ያህል ሳሚ፣ ቆይ ለምንድን ነው ስልክ የማታነሳው? ሳይለንት ላይ ነበር፣ አልሰማሁትም። ፈለግሽኝ? አዎ፣ በጣም ትልቅ ችግር ተፈጥሯል። የምን ችግር? አንዲት ልጅ ምስጢራችንን እናውቃለች እና ለሰላም ነግራታለሁ እያለች ነው። ስሟ ሄለን ትባላለች። ፎቶዋን ደግሞ በቴሌግራም እልክልሃለሁ። አሁን ወይ ወደ በኋላ ጠብቅ፣ አስወግዳት። ማለት አልገባኝም። በመጀመሪያ ልጅቱ ማነች? ማንነቷ ቆይ ምን ይሰራልሃል? ማወቅ ያለብን በቃ ለሁለታችንም ጠላት ናት። ሁሉንም ነገር ነው የምታበላሸው። እና ምን እንዳደርጋት የምፈልጊው? የፈለግከውን ነገር ማድረግ ትችላለህ። ስለሱ ነው የሚመለከተኝ። ብቻ ግን ደግማ እዚህ ቤት ድርሽ እንዳትል። እሺ፣ ችግር የለውም። ፎቶዋን አሁን ላኪልኝ። እሺ፣ አሁን ነው እልክልሃለሁ ሳሚ። አደራ ግን ልጅቷ በጣም አደጋ ናት። እንዴት ብለህ እንዳትጠይቀኝ፣ ግን ያንተ ምስጢሮች ሁላ ታውቃለች። ሁለታችንንም ልታጠፋ ነው የምፈልገው። ሳስበው ግን የባህሉ ሰው ሳትሆን አትቀርም። እንደዛ ከሆነማ ኑሮት ለምንድነው እንደዚህ የምትንቀጠቀጠው በማለት ትጩበታለች ማለት ነው። ወደ ተመልካቾቼ እንግዲህ ቃል በድጋሚ ተዋረደች። ዳጊ መቼም ሊወዳት እንደማይችልና መቼም እንደማይፈልጋት ስነግራት ሁልጊዜ በእኔ እየተጫወትክበት ነው ለምን ብላ ትጠይቀዋለች ማለት ነው። እንግዲህ ብሌን እዛው ያጥፋ ኮምፒውተር ላይ ያለውን ነገር ዲሊት ለማድረግ ፓስፖርት እየተጠቀመችው ብትሎ አልከፈተውም። ፓስፖርት እየጠየቃት ነበር ማለት ነው። ዳጊ እዚህ ጋር ውጥረት ውስጥ ገባ። ምን ማድረግ እንዳለበት ግራ ተጋባ። ቃል እያደረገችው አለችው እሱን ለማማለልና እሱ ስሜት ውስጥ እንደገባ እያደረገችው ነበር። እና ቃል እባክሽን ተረጋጊ፣ ልትቀመጭ ትችያለሽ፣ እባክሽ ቁጭ በይ፣ መጀመሪያ እናውራ እያላት ነበር። እና ቃል ያሰበችው ሳልተሳካለት ብሌን ተወግታ ነበር። እና ዳኒ መቼም ቢሆን ያንቺ ሊሆን አይችልም የኔ ብቻ ነው ስትል ነገረችው። እና እሱን ለማማለል ነበር እንደዚህ የለበሽው። ያሰብሽው ግን የተሳካልሽ አይመስልም፣ ፊትሽን ጥለሻል፣ ምነው ችግር አለ እንደ ቃል ብላ ስትጠይቀው ዝም በይ አንቺ ገረድ አያገባሽም እያለች እየጮኸችበት ነበር ማለት ነው። እንግዲህ ብሌን ዳኒ ምንም ነገር እንዳልተፈጠረው ስነግራት ደስ ብላት ነበር። እና ቆይ ምን ልትሰሪ ነው እዛ ልጁ ጋር ሄድሽ ብላ ቆይ ምን ትሰራለሽ እዛ ብለ ማሚ አንድ አጋጣሚ ጠርቶኝ ነበር ሄድኩት እና ጥቃት ላደርስብኝ ነበር ብላ ዳኒን በጣም ስለተናደደችበት እና ከዚህ ቤት እንደወጣ ፈልጋለሁ ብላ እያቃጠረችው ነበር ማለት ነው። ቃል የምታወሪ ነገር ምንም እየተዋጣልኝ አይደለም። ከዚህ በፊት በአልማዝ ዙሪያ የተፈጠረውን ነገር በደንብ ታውቂያለሽ። አሁንም የማይሆን ስህተት ሰርተሽ የምታወሪ ነገር ተጠንቀቂ ብላ ትቆጣ። ማሚ እኔ ላይ ብቻ ነው ሁሌ የምትጮይ እና ሌላ ሰው ሳጠፋ አትጮይበት፣ ነግሬሻለሁ። ቃል እያደረግሽው ያለ ነገር ምንም ተገቢ አይደለም። ሰምኛለሽ ያለንን እዚህ ቤት እንዳታመጪ ብያች፣ አንቺ ግን ቃል ሳታከብሪና ትእዛዝ ሳታከብሪ አምተሽ ነበር እና አሁን ደግሞ እሷንም ለመግደል ስትሞክሪ እንደነበረው በደንብ እርግጠኛ ነኝ። እያደረግሽው ያለው ነገር ምን እንደሆነ ታውቆሻል እያለቻት ስትጮህበት ነበር። እና አጎትሽ በጣም ይፈልግሻል፣ ሊያወራሽ እንደሚፈልጋና በቅርቡ እንደሚመጣው አንዳንድ ነገር ማዘጋጀት አለብን። አጎቴ እዚህ ሊመጣ ነው ባይ ነው። አዎ አጎትሽ ይመጣል። ቆይ ስለ አጎትሽ ስትሰሚ ለምንድን ነው የምትደናበሪ? ለምንድን ነው የምትደነግጪ? የተፈጠረ ነገር አለ ያደረግሽው ነገር አለ እንዴ ብላ ስትጠይቀው ማሚ ቆይ እኔ ምን ላደርግ እችላለሁ? ምን አድርገዋለሁ? አጎቴ እኮ ነው በጣም ስለናፈቀኝ ነው። ምክንያቱም ስንት ቀን እኮ አላየሁትም፣ ለዛ ነው። እስር ቤት ደግሞ ታውቂያለሽ ማሚ፣ እኔ ወደዛ መሄድ በጣም ነው የምጠሉ። ጥሩ ናፍቆሽም ከሆነ በዛ እንደዛም ከሆነ ጥሩ። ለማንኛውም አሁን እየመጣ ስለሆነ የምታደርጊ ነገር እሱም ደግሞ እጅግ በጣም አንቺን ለማግኘት በጣም ቸኩሎ ነበር ብላ እየነገረችው ነበር ማለት ነው። እና ሰላም እየተወራለ ነገር ምንም ደስ አላትም። ሲጀመር አንቺ እሱ ክፍል ምን ልትሰሪ ነው የገባሽ ብላ ጮችበት። እንዳጋጣሚ ሄለንም ድንገት ስትመጣባቸው ይደነግጣሉ። ሰላም ዋሉ ማዘር ብላ ይቅርታ ኢዶ ሰፈር ሄጄ እኮ አንዳንድ ነገር ላመጣ ሄጄ ነው እያለቻቸው ነበር። ጥሩ በለው አርፈት ተቀመጡ ብላ ትሄዳለች። ቆይ አልገባኝም፣ ለምንድን ነው የመጣሽ? እንዴት መጣሽ?
ማንም ሰው መንገድ ላይ አላገኘሽም እንዴ? ቆይ ምንድነው? እኔ ጠባቂ ቀጥረሽ ነበር እንዴ? ምን ለማለት የምን ለማድረግ እየሞከርሽ ነው ቃል? እና ዳጊን ሳሚት ሳታገኘው ወደዚህ ስትመጣች ቃል ብሌን እና ምን እየተፈጠረ ነው ብለን ብሌን ልትነግራት የነበረውን ደብዳቤ እና ለሰላም ይደርሳታል። እና ደብዳቤ ሰላም ሳታነበው ብሌን ቃል እጅ ይገባል ማለት ነው። የተላከልኝ ደብዳቤ ነበር ቃል ሳታነቢ አምጪ ላንቺ ሳንኮ ሰላም ነው ሙሉ አንቺ ሰላም ነሽ እንዴ? ደብዳቤን ታመጫለሽ ወይስ ሳታመጪም ብላ ይጣላሉ። ደብዳቤ ምን እንደሆነ ቃል ማወቅ ትፈልጋለች ማለት ነው። ነገር ግን ማን እንደጻፈና ምን እንደተጻፈ ሰላም ስላላወቀችው ማወቅ ፈልጋለሁ። አሁን እንድትሰጪኝ ፈልጋለች ስትላት ታስጨንቃታለች። እና እሽትልና ቃል ትቆጣታለች። እና ብሌንም ክፍልሽን ላጸዳና ውጪ ብትላትም አልወጣም ዛሬ ክፍሌ የትም መሄድ አልችልም እባክሽ ውጪልኝ ትላታለች። እና ቃል ባይሉ መምጣቱ ስትሰማ በጣም ተጨንቃ ከክፍሏ መውጣት ፈራች። ምክንያቱም ባይሉ እሷ እንዳሳሰረችው 100% እርግጠኛ ነበር። ፍላሹን ኮፒ አድርጋ እንዳስቀራችውም ጭምር እና እየተፈጠረ ያለው ነገር ግራ አጋባ። ብሌን በአይን ቁራኛ እየተከታተለቻት ነበር። ምክንያቱም ቃል ምን ልታረግ እንደምትችል በጣም እርግጠኛ ስለነበረች በተደጋጋሚ እሷን ስትከታተላት ነበር ማለት ነው። እንም ሄሌንም ልታስገድላት እንደሆነና ስልክ ስታወራ ሰምታ ስለነበረ ለሄሌን ትነግራታለች። አሊቁንስ በምሽት ወደዚህ ባቲ ይሻልሻል፣ ለህይወትሽ አደጋ እንዳለን እንግዲህ ጓደኛሽ በምን ተጣልታችሁ ነው አንቺን ለማስገደል የምትሞክር እና ቃል እንደዚህ ካደረገች እኔ ይቅር አልላትም እያለችው ነበር። እና ቃል እንግዲህ ዳጊ የራሴ ላደርግ ነው ብላ እጅግ በጣም ደስ ብላት ነበር። ነገር ግን ደስታዋን ባይሉ ጨለማ አድርገበት። እንግዲህ ሄሌንን ለማጥፋት ስትሞክር ባይሉ ቀድሟት እሷን አንድ ነገር እንዳያረግ ጸሉ። ምክንያቱም ባይሉ በጣም ተናዶ በጣም ተበሳይቶ ነበር። አሁን ላይ እጅግ አደጋ ላይ ናለችው። ነገር ግን ዳጊ እባክህ ቃል የምታደርገው ነገር እጅግ በጣም ከባድ ነው። አንተን ለማሳሳት አንተ መጥፎ ነገሮችን እንድታስብ ታደርጋለች። ስለዚህ እባክህ ጥንቃቄ አድርግ ስትል ብሌን በጭራሽ አንቺ አታስቢ፣ እኔ ከአንቺ ውጪ ማንንም ልወድ ወይም ደግሞ ላፍቅር አልችልም። አንቺ የኔ ብቻ ነሽ፣ የኔ ስጦታ ነሽ። ከአንቺ ውጪ ማንም አልወድም። ቃል ምናልባት የተለየች ነገር ልትሆን ትችላለች፣ ነገር ግን በጭራሽ እኔ ለሷ ምንም ቦታ የለኝም ብላ ይነግራታል። ነገር ግን ቃል ዳጊ አንድ ቀን ከኔ ጋር ካደረ እርግጠኛ ነኝ መቼም የማንም ሰው መሆን አይችልም፣ የኔ ብቻ ነው። ስለዚህ ዛሬ እንደምንም ብዬ ማድረግ ይኖርብኛል ብላ እሱን ለማማለልና እሱን ለማሳሳት ቆርጣ ተነሳች። እና ዳጊ ግን እያደረገችው ያለው ነገር እባክሽ ቃል ለመረጋጋት ሞክሪ፣ ምን እያደረግሽ ነው ብሎ ይጨዋል። ሳሚም ብሌን ትሰማኛለህ? ከቃል ጋር ያደረገችውን ቃል ሁሉ ነገር ነግራኛለች። ስለዚህ ብሌን ያንተ ሳትሆን የኔ ብቻ ነች የምትሆነው እና ብሌን አጠገብ እንድደርስ አልፈልግም ብሎ ሳሚ እያስፈራራው ነበር ማለት ነው። ትሰማኛለህ? ቃል የፈለገችው ልታወራ ትችላለች፣ ነገር ግን ብሌን የኔ ብቻ ነች፣ የመጀመሪያ ፍቅሬም እናም እጅግ በጣም የምወዳት እሷን ብቻ ነው እና ታዲያ ከእሷ ጋር ሸሸገረ ስጣምሷ ስትጋፈፍ ትንሽ አታፍርም ነበር እያለ ጨወባት። እና ዳን ቃል እንግዲህ ከሱ ጋር ብዙ ነገር እንዳሳለፈችው ነግረው ነበር። ነገር ግን ጨማምረው ነበር ያልተፈጠረውን ተፈጠረ ብላ ነበር የነገረች። እና እስማኛለህ እገላለሁ፣ እናቴም ሆነ ብሌን አጠገብ እንድደርስ አልፈልግም። እስቲ ወንድ ነህ ስትገለኝ አያለሁ። እኔቁንስ አርፍ ብትቀመጥ ይቻላል። እኔ ማዝህ ነገር ከማድረግ ወደኋላ እንደማትል እርግጠኛ ነኝ። ትሰማኛለህ? ተጠንቀቅ ብሎ ያስፈራራ ማለት ነው። ትሰማኛለህ? በጭራሽ አንተን አልፈራም እና ብሌን አጠገብ ብደርስ እመነኝ እገልሃለሁ እያለ ይዝትበታል። እና ሄለንም እጅግ በጣም ተናደደች። ቃል ታሳፍራለሽ፣ እንዴት እኔን ለማስገደል ትሞክራለሽ? እና አሁን ጉድሽን በሙሉ ለሰላም እነግረዋለሁ። እስቲ ምን እንደምታመጪ አያለሁ። ጭራሽ ብለሽ እኔን ለማስገደል ትሞክራለሽ። የእውነት በጣም ታሳፍራለሽ። አብሮ አደግሽ እኮ ነኝ። እንዴት እኔ ላይ እንደዚህ ለማድረግ ትሞክራለሽ? ይሄን አልትጠኛለሽ ማለት ነው? ቆይ አንቺ ይሄን መኖሪያ ቤት ነው ይሄን የምትደላለቂበት ያንቺ ህይወት መስልሻል? የሰው ህይወት እኮ ነው የቀማሽው። ጭራሽ እኔን ለማስገደል ትሞክራለሽ፣ ታሳፍራለሽ ብላ ጨዎችበት። እባክሽ ሄለን ምንም አታውሪ፣ ዝም በይ፣ አትጩኝ፣ አረ ሰላም ትሰማለች እያለች ነበር። እሱን እኔን ከማስገደል በፊት ማሰብ ነበረብሻ፣ ታሳፍራለች እያለች ጨዎችበት። እና ቃል በጣም ፈርታ ደንግጣ ነበር። እየተፈጠረ ያለው ነገር ግራ ገባት። ምክንያቱም አሁን ላይ በጣም ፈርታ ነበር። ሄለንም እጅግ በጣም ስለተናደደች ሁሉ ነገር ለሰላም ለመናገር ቆርጣ ወሰነች። እሺ አዎ አጥፍቻለሁ፣ ይቅርታ፣ ድጋሚ አይደገመኝ እባክሽን፣ ምንም ነገር ለሰላም እንዳትነግራት ብላበት ለምንም። ነገር ግን
ሄለን እድልሽ እንኳን አበላሽተሻል። ስለዚህ አሁን ከመናገር ምንም የማስቆመኝ ነገር የለም። አንቺም ሆንሽ እኔም ልክ እንደኔ ሻንጣሽን ከዚህ ጎተሽ ተወጫለሽ። ሰላም አታምንሽም። ይኸው ባለፈው የሰማሽ ሪኮርድ አለ፣ እሱን አሰማታለሁ። ምናልባት ልታዳምጠኝ ትችል ይሆናል፣ ነገር ግን እውነቱን እንድታቅ አድርጋታለሁ። ትሰሚኛለሽ? እኔ ሄለን ማን እንደሆንኩ በደንብ ታውቂኛለሽ። አንዴ ነገር ካስኩ መቼም እንደማለቅ አዋቃለሁ። አጥፍቻለሁ፣ እባክሽን ይቅር በይኝ እያለች ደጋግማ ይቅርታ እየጠየቀቻት ነበር እና እግሯን ልስማት ምንም አልቀረም ነበር። ትሰሚኛለሽ? ከኔ ጋር አትሳፈጭ። ድጋሚ አንድ ስህተት ብትሰሪ ግን መቼም ይቅራልሽም። ምን አለች በይኝ። እውነቴን ነው እኔ ሊሞት መቼም ይቅራልሽም እያለቻት ነበር። እሺ ባሳለፍነው ነገር ይዤሻለሁ፣ እባክሽን ይቅርታ፣ በቃ ይቅርታ፣ በጣም ተናድጄ ስሜታዊ ሆኜ ነው እያለች በተደጋጋሚ ስትለምናት ነበር ማለት ነው። ሌንም በሰላም የደረሰችው ደብዳቤ አነበበች ወይንስ አላነበበችም ብላ እጅግ በጣም ስትጨናነቅ ነበር። ነገር ግን የተሰጣችው ደብዳቤውን አንብባለች ማለት ነው። ቢሆንም አሁንም ግን ቃል ልጇ እንደሆነች ስታስመስል ነበር፣ ግን ትክክለኛ ልጇ እንደሆነ ሰላም ትደርስበታለች። እና ዳጊም ምን እየተፈጠረ ነው? ዳጊ ምን ተባብለን ነበረ? ጭራሹ አንተ ምን ስትሰራ ነበር? ብሌን ከዳጊ ጋር ጣለች። ብሌን እንደምታስብ አይደለም፣ እባክሽ ላስረዳሽ ብላቱም ቆይ ምንድነው የምታስረዳው? በአይኔ ያየሁትን ነገር ልክደኝ ነው እንዴ? ብላ እንደምታስብ እኮ አይደለም ብሌን፣ እባክሽ አስከድዳኝ ነው። በቃ ምን ተባብለን ነበር?